አሜሪካ አታድናችሁም። የምትሰጣቸው የደህንነት ዋስትናም ከኢራን ባሊስቲክ ሚሳኤሎችና የረጅም ርቀት ድሮኖች አያተርፏችሁም። የሚመጣው ከባድ እሳት አይመራችሁም። ይህን ማስጠንቀቂያ ያስተላለፉት የኢራን ጦር ከፍተኛ አዛዥ ሜጀር ጀነራል አሊ አብዱላሂ ናቸው። ከአሜሪካ ጋር የቆማችሁ ሀገራት ወዮላችሁ፣ ከሚመጣው የእሳት ማዕበል አትተርፉም ሲሉም የኢራን አደገኛው ማዕበል እየመጣ እንደሆነ አስጠንቅቀዋል። ጀነራሉ ዛሬ በሰጡት መግለጫ ለወንጀለኛውና ወራሪው የአሜሪካ ጦር መከላከያ ጋሻ በመሆን የሚያገለግሉ ቀጠናዊ አገራት በሙሉ በጦርነቱ እሳት ይዋጣሉ ሲሉ ዝተዋል። ማንኛውም የአረብ ወይም የባሕረ ሰላጤው አገር የአየር ክልሉን፣ የባሕር ወሰኑን ወይም ወታደራዊ መሠረተ ልማቱን አሜሪካ በኢራን ላይ ጥቃት ለመሰንዘር እንድትጠቀምበት ከፈቀደ እንደ ጠላት አገር ይቆጠራል ያሉ ሲሆን አሜሪካውያን ጥቃት ለማድረስ የሚጠቀሙበትን የአየር ጣቢያ ወይም ወታደራዊ ካምፕ በመስጠት ያስጠጋ አገር የኢራን ባሊስቲክ ሚሳኤሎችና የረጅም ርቀት ድሮኖች ቀጥተኛ ኢላማ እንደሚሆን ተናግረዋል። ኢራን በምትወስደው ከባድ ጥቃት ከኢራን የሚተኮሱ ሚሳኤሎችን ለመምታትና የአሜሪካ ጋሻ እንሆናለን የምትሉ ሁሉ ቀጥተኛ ጠላታችን ናችሁ አሉ ጄኔራሉ። ለዋሽንግተን ጥቅም ሲሉ ራሳቸውን መከላከያ ጋሻ የሚያደርጉ ሀገራት በሙሉ ኢራን በምትወስደው መጠነ ሰፊ እርምጃና የእሳት ማዕበል ትዋጣላችሁ ሲሉ አስጠንቅቀዋል። Read the Quran to understand. የአሜሪካ የጦር አውሮፕላኖች ወይም ሚሳኤሎች ከየትኛውም የጎረቤት ሀገር ተነስተው ኢራንን ከደፈሩ የዚያ ሀገር የነዳጅ ማጣሪያዎች፣ የወደብ መሠረተ ልማቶችና የኃይል ማመንጫዎች ሙሉ በሙሉ ይወድማሉ ያሉት ሜጀር ጀነራል አሊ አሜሪካ በቀጠናው ላሉ ሀገራት የምትሰጠው የደህንነት ዋስትና የሐሰት መሆኑንና ኢራን የምትሰነዝረውን የአጸፋ ጥቃት ግን መቋቋም የማይችሉት ፍም እሳት መሆኑንም ነው ያስጠነቀቁት። ኢራን ማንኛውንም አገር አስቀድማ የመውረር ፍላጎት እንደሌላት፣ ነገር ግን ሉዓላዊነቷ ከተደፈረ የምትወስደው የአጸፋ እርምጃ ያለምንም ርኅራኄና እጅግ አጥፊ እንደሚሆን አስገንዝበዋል። ጄኔራሉ ባስተላለፉት ጥሪ የቀጠናው መንግስታት ከአሜሪካ ጋር ያላቸውን ወታደራዊ ትብብር በአስቸኳይ እንዲያቆሙና ራሳቸውን ከሚመጣው ከባድ ቀውስ እንዲያድኑ አሳስበዋል። Iran has asked regional countries to reconsider their military cooperation with the United States before it is too late. በያላችሁበት ሰላማችሁን የምንመኝላችሁ የቻናላችን ቤተሰቦች ቀደም ሲል ያደመጣችሁት ከባድ ማስጠንቀቂያ ጤና አልባው መሪ በኢራን ላይ አዲስና ጠንካራ ጥቃት እንሰነዝራለን ማለታቸውን ተከትሎ ነው። ዛሬ በኩዌት የተፈጸመውን ጥቃት ጨምሮ የኢራን የኢነርጂ መሠረተ ልማቶች በተለይ የነዳጅና የኤሌክትሪክ ተቋማትን ዋነኛ ኢላማ ያደረገ የጥቃቱን ዕቅድና የቀጠናውን ወቅታዊ መረጃ በዚህ መሰናዶ እናጋራችኋለን። አብራችሁን ዝለቁ። የአዛውንቶች እንክብካቤ ማዕከል መገኘት የነበረባቸው ሰው ዓለምን እየናጧት ነው። በካምፕ ዴቪድ ለጋዜጠኞች በሰጡት መግለጫ ኢራን ላይ የሚሰነዘረው ጥቃት የማያዳግም እንደሚሆን ፍንጭ ሰጥተዋል። ትራምፕ ሲናገሩ የሆነ ጊዜ ከዚህ በላይ መቀበል አንችልም ማለት መቻል አለብን ብለዋል። እጅግ አስገራሚው ነገር ከዚህ ጥቃት በስተጀርባ የእስራኤል ቀጥተኛ ተሳትፎ መኖሩ ነው። እስራኤል በድጋሚ ከአሜሪካ ጋር በመሆን በዚህ ጥቃት ላይ ትሳተፋለች። የእስራኤል መከላከያ ሚኒስትር እዝራኤል ካትስ በሰጡት አስተያየት ኢራንን በልማትና በኢኮኖሚ 40 ዓመት ወደ ኋላ ለመመለስ መዘጋጀታቸውም በግልጽ ተናግረዋል። እስካሁን አሜሪካ እስራኤልን ስትገታ የነበረች ቢሆንም አሁን ግን አረንጓዴ መብራት የበራላት ይመስላል። ቴህራን ግን ለአሜሪካ እብደት የሚሆን አጠቃላይ የአጸፋ ዕቅድ አዘጋጅቻለሁ ብላለች። ቴህራን ምላሿን የምትሰጠው በእስራኤል ወሳኝ መሠረተ ልማቶች ላይ ብቻ ሳይሆን በመላው መካከለኛው ምስራቅ በሚገኙ የአሜሪካ የኤነርጂ ተቋማትና የጦር ሰፈሮች ላይ እንደሚሆን አስታውቃለች።
ባለሥልጣኑ ኢራን ባለፉት ሳምንታትና በ40 ቀኑ ጦርነት ወቅት ጥቃት የመሰንዘር አቅሟን በተግባር አሳይታለች ሲሉም ነው የጠቆሙት። ከፍተኛ ባለሥልጣኑ ተዘጋጅተናል ካሉና የኢራን ጦር ከፍተኛ ዕዝ ምክትል አዛዥ ሜጀር ጀነራል አሊ አብዱላሂ ለቀጠናው ሀገራት ማስጠንቀቂያ ከሰጡ በኋላ ታዲያ ኩዌት ዛሬ ንጋት ላይ ከባድ የሆነ የድሮን ጥቃት አስተናግዳለች። የኢራን እስላማዊ አብዮታዊ ዘብ በአሜሪካ የአየር ጥበቃ እየተደረገላቸው የሆርሙዝ ወሽመጥን ለማለፍ የሞከሩ 2 የነዳጅ ጫኝ መርከቦችን መትቶ ማስቆሙንና ሌሎች 4 መርከቦች ደግሞ አቅጣጫቸውን ቀይረው እንዲመለሱ ማድረጉን በይፋ ገልጿል። አብዮታዊ ዘቡ የአሜሪካ ባለሥልጣናት ዛቻና በቀጠናው የሚያደርጉት ጣልቃ ገብነት እስካላቆመ ድረስ የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቶ እንደሚቆይ አረጋግጧል። በዮርዳኖስ በሚገኘው የአሜሪካ አልአዝራቅ የጦር ሰፈር ላይ በባሊስቲክ ሚሳኤል ጥቃት መፈጸሙንና የአሜሪካ ወታደሮች መገደላቸውን አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለእንግሊዝ አቻቸው በስልክ እንደገለጹት ዩናይትድ ኪንግደም የአሜሪካ ጦር የብሪታንያን የጦር መሠረተ ልማቶችን ተጠቅሞ ኢራን ላይ ጥቃት እንዲሰነዝር ከፈቀደች ይህ እንደ ወረራ ተቆጥሮ ኢራን ራሷን የመከላከል እርምጃ እንደምትወስድ አስታውቀዋል። በአካባቢው ያለው ሁኔታ እጅግ አደገኛ ደረጃ ላይ መድረሱን የሚያሳየው ሌላው ማሳያ በዮርዳኖስ የሚገኘው የአሜሪካ ኤምባሲ ያወጣው መግለጫ ነው። ኤምባሲው ሁሉም አሜሪካውያን ከመካከለኛው ምስራቅ እንዲወጡ ወይም ለመውጣት እንዲዘጋጁ አሳስቧል። የአየር ክልሎች ሊዘጉ እንደሚችሉ፣ የበረራ ስረዛዎች ሊያጋጥሙ እንደሚችሉና ኢራንን የሚደግፉ ቡድኖች በአሜሪካ ንብረቶች ላይ ጥቃት ሊሰነዝሩ እንደሚችሉ ኤምባሲው አስጠንቅቋል። በተለይም በዮርዳኖስ ውስጥ ወደሚገኙ የጦር ሰፈሮች ዜጎች እንዳይጠጉ መታዘዛቸው አካባቢው የጦርነት ቀጠና መሆኑን ያረጋግጣል። በተያያዘ ዜና ኩዌት የኢራን ድሮኖችን መታ መጣሏንና በኦማን የባህር ዳርቻ አንድ የጭነት መኪና በሚሳኤል መመታቱ ውጥረቱ ወደ ተግባር መቀየሩን ያሳያል። እነዚህ ትናንሽ ግጭቶች ትልቁ ጦርነት ከመጀመሩ በፊት ያሉ ምልክቶች ሊሆኑ ይችላሉ። በጣም ተለዋዋጭና አደገኛ በሆነው የመካከለኛው ምስራቅ ጡዘት አንደኛው ወገን የሚወስደው እርምጃ ለሌላኛው ወገን አጸፋዊ ምላሽ ምክንያት እየሆነ ግጭቱ በቀላሉ ተስፋፍቶ መላውን ቀጠና ወደ ማዳረሱ ተሸጋግሯል። በአሜሪካና በብሪታንያ የሚመራው ኃይል በየመን ላይ በወሰደው የአየር ጥቃት ምክንያት የውጥረቱ መጠን በእጅጉ ጨምሯል። ሁቲዎች በአሜሪካና በብሪታንያ የተፈጸመባቸው ጥቃት እንደማይበግራቸውና በቀይ ባህር ከእስራኤል አሜሪካና ብሪታንያ ጋር ግንኙነት ያላቸው መርከቦች ላይ የሚያደርሱትን ጥቃት አጠናክረው እንደሚቀጥሉ አስታውቀዋል። ከዚህ ቀደም ኢላማቸው ከእስራኤል ጋር ግንኙነት ያላቸው መርከቦች ብቻ የነበሩት ሁቲዎች አሁን ግን የአሜሪካና የብሪታንያ የንግድና የጦር መርከቦችም ኢላማ እንደሆኑ በይፋ አውጀዋል። ዛሬ ሁቲዎች በቀይ ባህር ላይ በሚጓዝ አንድ የአሜሪካ ንብረት የሆነ የንግድ መርከብ ላይ የሚሳኤል ጥቃት የፈጸሙ ሲሆን መርከቧ መጠነኛ ጉዳት እንደደረሰባት ተዘግቧል። በየመን ዋና ከተማ ሰነአና በሌሎች በሁቲዎች ቁጥጥር ስር ባሉ ከተሞች የአሜሪካን ጥቃት የሚወግዙና ከፍልስጤም ጎን መሆናቸውን የሚያሳዩ ሰፋፊ ሰልፎችም ተካሂደዋል። የኢራን አብዮታዊ ዘብ አርብ ዕለት የሆርሙዝ ወሽመጥን ለማለፍ የሚሞክሩ 2 የነዳጅ ታንከሮችን የተሰጣቸውን ማስጠንቀቂያ ሰምተው ካልተመለሱ ተኩሶ በመምታት እንደሚያስቆም አስቀድሞ ገልጾ ነበር። እንዳለውም መርከቦቹ ጉዞአቸውን በመቀጠላቸው ተኩስ አንድዷቸዋል። የኢራን አብዮታዊ ዘብ በኢራን ፋርስ የዜና ወኪል በኩል ባወጣው መግለጫ ከአሜሪካ ጦር የአየር አጃቢ እየተቀበሉ እንደሆነ የገለጸው 2 ታንከሮች በውሃ መስመሩ ላይ የኢራንን ማስጠንቀቂያዎች ችላ ካሉ በኋላ መቆማቸውን ገልጾ ነበር። ነገር ግን ዳግም እንቅስቃሴ በመጀመራቸው የኢራን አብዮታዊ ዘብ ያስቀመጠውን መመሪያ ጥሰዋል ያላቸው 2 በሆርሙዝ ወሽመጥ በኩል ሊያልፉ የሞከሩ ነዳጅ ጫኝ መርከቦችን ተኩሶ መምታቱን አስታወቀ። ዘቡ ባወጣው መግለጫ ላይም 2 ነዳጅ ጫኝ መርከቦች የጥቃት ኢላማ የሆኑት ለደህንነት አስተማማኝ ባልሆነና በሕገ ወጥ መስመር በአሜሪካ ሰራዊት በአየር ታጅበው
ባልተፈቀደ መስመር በሆርሙዝ በኩል ሲጓዙ እንደሆነ አመልክቷል። አክሎም ሁለቱ መርከቦች ጥቃት ከደረሰባቸው በኋላ ሌሎች 4 ነዳጅ ጫኝ መርከቦች በፍጥነት አቅጣጫቸውን ቀይረው ወደ መጡበት መመለሳቸውን አሳውቋል። አብዮታዊ ዘቡ ለመርከቡ ባለቤቶችና ለኢንሹራንስ ኩባንያዎች የአሜሪካ ማዕከላዊ እዝ የሚያወጣውን ማስታወቂያ እንዳይሰሙ አስጠንቅቋል። የአሜሪካ ጦር ሰራዊት ማዕከላዊ እዝ ወይም ሴንትኮም ሐሙስ ዕለት በሆርሙዝ ላይ ያሉት ነፃ የመርከቦች መተላለፊያ መስመሮች የደህንነት ስጋት የለባቸውም ብሎ መግለጫ ሰጥቶም በወሽመጡ ላይ ለንግድ መርከቦችና ለሰራተኞቻቸው አደጋ የነበረው የኢራን አብዮታዊ ዘብ ነበር ቢልም አሁንም ሰርጡ ከዘቡ ቁጥጥር አልወጣም። ከኢራን አብዮታዊ ዘብ ባህር ኃይል ጋር ግንኙነት ያለው የኤክስ አካውንት እንደዘገበው በእሳት የተያያዙ በርካታ መርከቦችን የሚያሳይ ምስል በማጋራት በእንግሊዝኛና በፋርስ ቋንቋም የመመሪያ ጥሰት መጨረሻው እንዲህ ነው ከሚል ጽሑፍ ጋር አጋርቷል። የአሜሪካ ኃይል እስካሁን በጉዳዩ ላይ አስተያየት አልሰጠም። የኢራን አብዮታዊ ዘብ በባህሩ ውስጥ ያሉ 4 ሌሎች ታንከሮች መንገዳቸውን ቀይረው ወደ ቦታቸው ተመልሰዋል ሲል አስታውቋል። በየመን የሚገኙት ሁቲዎችም ከሰሞኑ የቀረበባቸውን ክስ አስተባብለዋል። ሮይተርስ ረቡዕ ዕለት ባወጣው መግለጫ ሁቲዎች ኢራን በሆርሙዝ ላይ የተገበረችውን ፖሊሲ ሊተገብሩ ታስበዋል ቢልም ሁቲዎች ግን ይህንን አስተባብለዋል። በአንጻሩ ቀይ ባህርና ባቤል መንደብ በነፃነት የሚሰራበት መስመር ሆኖ እንደሚቀጥል ገልጸዋል። ይህ ነፃ ሆኖ መስራትና በመስመሩ መንቀሳቀስ ግን ለሳውዲ አረቢያ እንደማይቻል በድጋሚ አስታውቀዋል። በኢራን አይቀጡ ቅጣት እየተቀጡ የሚገኙት ትራምፕ ፊታቸውን ወደ ጋዛ አዙረዋል። የኢራንን ጉዳይ በጋዛ ለማዘናጋት እየሞከሩም ይመስላል። ሆኖም ግን ሐማስን ትጥቅ ለማስፈታት የደረሱበት ስምምነትም በእስራኤል ጉምቱ ፖለቲከኞች አልተወደደላቸውም። ይልቁንም ጠላት ከሚሉት ሐማስ ይልቅ የእርሳቸው እስራኤል የስምምነቱ እክል ሆና ተነስታለች። ፕሬዝዳንት ዶናልድ ትራምፕ በካምፕ ዴቪድ ባደረጉት ንግግር የሐማስን ትጥቅ መፍታት በተመለከተ ከእስራኤል ጋር መግባባት ላይ መደረሱን ተናግረዋል። እስራኤል በጣም ደስተኛ ናት ሲሉ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡት ትራምፕ ከወደ እስራኤል ግን ተቃውሞ የገጠማቸው ይመስላል። ቀኝ ዘመሙ የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ግቪር በማኅበራዊ ሚዲያቸው ባሰፈሩት ጽሑፍ የፕሬዝዳንት ትራምፕ የሰላም ቦርድ ይፋ ያደረገው ረቂቅ ስምምነት በእስራኤል ተቀባይነት የለውም ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱ ሌላ ትልቅ እርምጃ ነው ሲሉ ተናግረዋል። ብዙ ሰዎች ይሆናል ብለው ያልጠበቁት ነገር ነው፣ መሆን ነበረበት፣ መስማማታቸው ትልቅ ስኬት ነው በማለትም አክለዋል። በስምምነቱ መሠረት የእስራኤል ወታደሮች የጋዛ ሰርጥን ለቀው እንደሚወጡ ተገልጿል። የእስራኤሉ ሚኒስትር ግን አገራቸው በጋዛ ያሉ ኢላማዎችን መምታት መቀጠል እንዳለባት ተናግረዋል። ሐማስ ደግሞ ከባድ የጦር መሣሪያዎቹን የሚያስረክበው እስራኤል ሁሉንም አይነት ወረራዎች ካቆመችና ጦሯን ከጋዛ ካስወጣች እንደሆነ አስታውቋል። ትራምፕ ሐማስ ትጥቅ ለመፍታት መስማማቱ ለመካከለኛው ምስራቅ ትልቅ እርምጃ ነው ብለዋል። ቅድሚያ የሚሰጠው ለሐማስ ትጥቅ መፍታት ነው ወይስ ለእስራኤል ጦር ከጋዛ ሰርጥ መውጣት በሚል ከጋዜጠኛ ለቀረበላቸው ጥያቄ ግን ምላሽ አልሰጡም። ስምምነቱ ይተገበር እንደሆነ ተጠይቀው በጋዛ ያለው ሁኔታ እጅግ ውስብስብ ነው ብለዋል። ሰዎቹ ውስብስብና ከባድ ናቸው፣ በብዙ ነገር ድንቅ ናቸው፣ በብዙ መንገድ ደግሞ ድንቅ አይደሉም ሲሉም ተናግረዋል። የሐማስን የጦር መሳሪያ ማን እንደሚረከብ ከቢቢሲ ተጠይቀው የሰላም ቦርድ ኃላፊነቱን ይወስዳል ብለዋል። በድንቅ ሰዎችን የሚመራው ሲሉም ቦርዱን ገልጸዋል። በኢራን የሚሳኤል እሳት ቀለባቸው የሆነው እንደ ኩዌት ያሉትና የተለያዩ የአረብ ሀገራት በጋዛ የተደረሰውን ስምምነት በበጎ ሁኔታ እንደሚቀበሉት እየገለጹ ይገኛሉ። ሀገራቱ ብዙ ቃሏን እያጠፈች ያስቸገረችው እስራኤልም ግዴታዎቿን እንድትወጣም ሕግ ይግዛት ብለዋል። ሁቲዎች ቀይ ባህር ላይ ድረሻት የሚያሏት ሳውዲ አረቢያ በጋዛ የተደረሰውን ስምምነት በደስታ እንደምትቀበል ገልጻ
እስራኤል ጦሯን ከጋዛ ሙሉ በሙሉ እንድታስወጣ፣ ሰብአዊ እርዳታዎች ያለማቋረጥ እንዲገቡና የሰላም ዕቅዱ ደረጃዎች በሙሉ ተግባራዊ እንዲሆኑ ጠይቃለች። ኳታር በበኩሏ እስራኤል በስምምነቱ መሠረት ግዴታዎቿን እንድትወጣና የተኩስ አቁም የመንገድ ካርታው ቀሪ ምዕራፎች ሙሉ በሙሉ ተግባራዊ እንዲደረጉ አሳስባለች። ዮርዳኖስም በተመሳሳይ የእስራኤል ጦር ከጋዛ ግዛት ሙሉ በሙሉ እንዲወጣ፣ ሰብአዊ እርዳታዎች በዘላቂነት እንዲቀርቡና የስምምነቱ ቀጣይ ምዕራፍ እንዲተገበር ጥሪዋን አስተላልፋለች። የኩዌት መንግሥት በበኩሉ የእስራኤል ጦር መውጣትን፣ የእርዳታ አቅርቦት መቀጠልንና መልሶ የመገንባት ጥረቶችን ጨምሮ የጋዛው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ድጋፉን ገልጿል። ሀገራቱ ይህንን ጥሪ ያቀረቡት በጋዛ ዘላቂ ሰላም እንዲሰፍንና በጦርነት የደቀቀውን አካባቢ መልሶ ለመገንባት በሚያስችሉ ሁኔታዎች ላይ ትኩረት በማድረግ መሆኑ ተገልጿል። በሌላ የኢራን መረጃ የሩሲያ ክርስቲያኖች ከኢራን ሙስሊም ማህበረሰብ ጋር መልካም ግንኙነት አላቸው ሲሉ የሩሲያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ኪሪል መናገራቸው ዓለምን እያስደመመ ይገኛል። የሩሲያው ሊቃነ ጳጳሳት ፓትርያርክ ኪሪል ይህንን ያሉት የኢራን አብዮታዊ መሪ አያቶላ ሰይድ ሞሽታባ ሐሜኒ ለላኩላቸው መልእክት ምስጋናቸውን ባቀረቡበት ወቅት መሆኑን የኢራኑ ታስኒም የዜና ወኪል ዘግቧል። ሞሽታባ ሐሜኒ ለወራት ከእይታ ተሰውረው ቢቆዩም የኢራንን የቀን ተቀን ጉዳይ ግን ካሉበት ሆነው እያከናወኑ ይገኛሉ። የዚህ ሥራቸው አንዱ ማሳያ ደግሞ ለኢራን አጋርና ወዳጅ የሩሲያ ሕዝብ ሊቀ ጳጳስ የጻፉት ደብዳቤ ነው። ፓትርያርኩ የሩሲያ ኦርቶዶክስ ቤተ ክርስቲያንና የኢራን ሙስሊሞች በሥነ ምግባር ጉዳዮች፣ በሃይማኖት ሚናና በቤተሰብ እሴቶች አስፈላጊነት ላይ ተመሳሳይ አመለካከት እንዳላቸው ጠቁመው በአንዳንድ አገሮች የሥነ ምግባርና የቤተሰብ ተቋም መሸርሸሩን በማንሳት ገስጸዋል። በተጨማሪም በኢራንና በሩሲያ መካከል ያለውን የሃይማኖት የአካዳሚክና የሳይንስ ትብብር ማስፋፋት አስፈላጊ መሆኑን አጽንኦት ሰጥተዋል ብሏል ዘገባው። የሩሲያ ኦርቶዶክስ ቤተ ክርስቲያን በእነ አሜሪካ ጥቃት ለተገደሉት ለቀድሞ መሪ አያቶላ ሰይድ አሊ ሐሜኒ ሽኝትና የቀብር ሥነ ሥርዓት ስለላከችው ልዑክ የጠቀሱት ፓትርያርኩ የልዑኩ አባላት ከኢራን ባለሥልጣናትና ተርታው ሕዝብ ሞቅ ያለ አቀባበል እንደተደረገላቸው ተናግረዋል። ይህም በኢራንና በሩሲያ መካከል እንዲሁም በእስልምናና በክርስትና ተከታዮች መካከል ያለውን የቀረበ ግንኙነት ማሳያ መሆኑን ገልጸዋል። የሩሲያው ፓትርያርክ ከዚህ በፊት ስለ ቀድሞ የእስላማዊ አብዮት መሪ አያቶላ ሰይድ አሊ ሐሜኒ የሐዘን መግለጫ ማስተላለፋቸውንና አዲሱ መሪ በመመረጣቸው የእንኳን ደስ አሎት መልእክት መላካቸውንም ዘገባው አስታውሷል። ከዚህ የፓትርያርኩ መልእክት በተጨማሪ በቅርቡ እንደተሰማው ሞስኮ ለቴህራን በሰጠችው የጂፒኤስ ድጋፍ ኢራን የሲአይኤ ቢሮዎችን እንዳጠቃች ተሰምቷል። ኢራን በሚሳኤል ሩሲያ በቴክኖሎጂ በተጣመሩበት በዚህ ጥቃት በመካከለኛው ምስራቅ የሚገኙ የሲአይኤ ቢሮዎችን፣ የድብቅ ቤቶችንና ሌሎች መሠረተ ልማቶችን ማውደማቸው ይታወሳል። አሁን የኢራን መንፈሳዊ መሪና የሩሲያ መንፈሳዊ መሪ ያደረጉት የደብዳቤና የምስጋና ልውውጥ ሁለቱ አገራት ያላቸውን ወዳጅነት የሚያሳይ ነው ተብሎለታል። በተያያዘ ዜና ሩሲያ በዩክሬን ዋና ከተማ ላይ እጅግ ከፍተኛ የተባለ ጥቃት አድርሳ ማደሯ ተሰምቷል። ሩሲያ በኪየቭ የሚገኙ ወታደራዊ ማዕከላትና ፋብሪካዎችን በሚሳኤል የደበደበች ሲሆን ከፍተኛ ጉዳትም አድርሳለች። የሩሲያ ኃይሎች ሌሊቱን በሰነዘሩት የተቀናጀ ጥቃት በኪየቭ የሚገኙ የመከላከያ ኢንዱስትሪዎችና የወታደራዊ ሎጂስቲክ ማዕከላትን መደብደባቸውን የሩሲያ መከላከያ ሚኒስቴር ገልጿል። ጥቃቱ ለዩክሬን ጦር ሚሳኤሎች፣ ድሮኖች፣ የራዳር ስርዓቶችንና የኤሌክትሮኒክስ ውጊያ መሳሪያዎችን በሚያመርቱ በሚያከማቹና በሚያቀርቡ ተቋማት ላይ ያነጣጠረ ነበር። ውድ ቻናላችን ቤተሰቦች በየደቂቃውና ሰከንዱ እየተለዋወጠና እየተጋጋለ በመጣው የመካከለኛው ምስራቅ ጦርነት ላይ ያዘጋጀነው መሰናዶ የተከታተላችሁትን ይመስል ነበር። በየዕለቱ ወቅታዊና አዳዲስ መረጃዎችን ወደ እናንተ ማድረሳችን የሚቀጥል ሲሆን እናንተም ቻናሉን ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ቤተሰብነታችሁን አጠናክሩ እያለን ሰናይ ጊዜ ተመኘን።